ከምትፈልገው ህይወትና ከምትፈልገው የልጆቿን አባት ሳትፈልግ በእንደዚህ አይነት መንገድ ሲንግል ማሞን ውስጡ አይጎዳም? ይሄ ጥቃት አይደለም? አው ሄሉ ምን አለ መሰለኝ ራሱ ጊዜ ተፋታ። በእንደዚህ አይነት መንገድ ግን ለሌሎቹ ራሱ ብላ ነው የምትናገር። ለኢትዮጵያ ላይ እንኳን እድር ያላት ሴትዮ ናት እኮ። ሄሉ ምን አለ መሰለሽ አሁን የኛ ህዝብ የማይረዳው ጥቃት የግዴታ ወንድ ልጅ ሴት ልጅ ስለደፈረ ወይ በቢላ ስለቆረጣት ምናምን አይደለም። የሶሻል ሚዲያ ጥቃት ራሱ በጣም ከባድ ነው። ሰባብሮ ነው ቁጭ የሚያደርግሽ። ገባሽ? በጣም ብዙ ሰዎች በተለያዩ ሀገሮች ራሱ ስናያቸው ራሳቸውን እስከ ማጥፋት ድረስ የሚደርሱ አሉ። እና የሶሻል ሚዲያ ጥቃት በጣም ከባድ ነው ከመደፈር ከተለያዩ ነገሮች። ስለዚህ ሴቶች ራሳቸው ሊጠብቁ የሚችሉት እንደዚህ አይነት ነገሮችን በራሳቸው እርምጃ በመውሰድ ነው። ይሄ ሊታየዋለ የፈላ ዘይት ደፍተውበት እንዳለ የፈላ ዘይት ደፍታበት እንዳለ ሙጅልቅ አድርገው ከዛ ቁጭ ብለ ስለ ሴት ብቻ ታወራለህ። ስንት ሰይጣን አለ ጋይስ ሴት አለ ተከከለ ኮነሽ ጋዩ እጁ እንዴት እንደተሞሸለቀ እንደዚህ ነው ደፋችበት ሚስቱ። የዛሬን አርገውና እንዴት ተባብረው ይዩት። እንዴት ተባብረው እንዴት አይነት ፎቶ ሲኖራቸው ፍቅር ለፍቅር ዝም ብለ ሴት ትላል። እሺ ሰዎች ሊነገራቸው ወይ ሊደገፋቸው ወይ ሊገጸጹ የሚገባው በሚያደርጉት ተግባር በማንነታቸው ነው መሆን ያለበት። ሲጀመር አጀንዳ ወስደ በሴት በወንድ በዘር በሃይማኖት ያስገባ ቀን ያለት አጀንዳው እንዳጠበባችሁት ቁጠሩት። ወስዳችሁ የሆነ ማሰሮ ውስጥ እንደጨመራችሁት ቁጠሩት። ያ ኤሉ አንዴ እኔ አንድ ነገር ልበልማ እልሽ አሁን እኔ ቀደም ስራ ጋር ስለነበርኩ ማሽን ምናምን ስለነበር አጠገቤ ላይ ብዙ ነገር ለማውራት አልተመቸኝም። የስቴል ልጅ ጥቃት ከሚያንሰፈስፋቸው ሰዎች አንዱ ነኝ እኔ። እንደውም ወንድም ያለው ሰው እህትህ ስትደፈር ለምንድነው ለፍርድ ቤት ፖሊስ ጣቢያ የምትንከራተት? በገጀራ አናቱ ለሁለት አሰነጥቀውም ወይ እህትን አንድ ነገር ያረጋትን ብዬ የምሟገት ሰው ነኝ እኔ። እንደዛ አይነት ሰው ፍርድ ቤትም ራሱ የመሄጃ ጊዜም የለኝም። እሱንም ጻርሼ ምናልባት እኔን ይዘውኝ ሄዶ ለኔ ፍርድ የሚሰጡብኝ ከሆነ ፈረድበታል። እንደዛ አይነት አመለካከት ያለ ሰው ነኝ። ሴት ልጅ በህይወቴ ተማትቼ አላውቅም። በጣም ማከብር ሰው ነኝ። ሴት ልጅ እህት ነች። ግን የሴት ልጅ እሙሙ አሁን ለምሳሌ ጆን ዳንኤል እና ማናትቺ ፊንገር ያልሻት ሊያ አለኝ ፒክቸሮች እሱ አሳልፋ ለሌላ ሰው ከሰጠች ይሄ ነገር የሱ አይደለም፣ አለቀ በቃ። ገብቶሻል ላይ እነሱ አሁን አንድ ነገር ልንገጥ ቲክቶክ ጋር የሰማሁት እኔ 5 ብር ካርድ ሞልቼላቸው እሙሟቸውን የሚልኩልኝ ሴቶች ብዙ ናቸው እያለ ሲያወራ አንድ ልጅ ሰማሁ ቲክቶክ ጋር። እንደዚህ አይነት ሴቶች በበዙበት ቁጥር እሙሟ ይዞባታልና እሱን ሰውዬ ለህግ ማድረስ አለብን የሚባለው ነገር ተረት ነው። መጀመሪያ አንቺ በስነ ስርዓት ያላልሽውን ገበናሽን አሳልፈሽ የሰጠሽውን እንዴት ነው ሶስተኛው ወገን በስነ ስርዓት እንዲዝልሽ የምትጠብቂው? አይደለም እንደዚህ አይነት ነገር ወሬ ራሱ ከራስ ከወጣ በቃ አለቀ፣ ይዳረሳል። እና ይሄ ፎቶ ለቅባቸዋለሁ ምናምን ስለተባለ አለኝ ስለተባለ ምናምን ፍርድ ቤት የሚያቀርቡት ነገር አይመችም። ግን ወደ እነሱ ስመለስ የራቁት ፎቶ ለቅባቸዋለሁ አላለችም ቃል በቃል። ጃኒን አንቺ ተሰድበሻት ሄለን ተሳዳቢ ናት ብላ ስታወራ አንቺ ምን ነው ጃኒን ስትሳደብ ያለ ወይ ብሎ ሲጽፉላት ጃኒን ገና ማይ ተናገርኳት እኔን ትናገረኝና አዝረጠርጣታለሁ አለች። አዎ ብትልም ምንም ችግር የለውም። ጆን እንትና አለኝ ፎቶዎች አለ አይደለ? አዎ ሊኖረው ይችላል አለኝ አለ እንጂ አልለቀቀም። ገብቶሻል? የታለ አምጣው እስኪ ተባለው ሊባል ይችላል። ዮኒ ሲጠይቃት ትንሽ የመከፈት የቀጸት እንኳን ድምጽ ሰምታል። አረ ልጅት ሾዝ ሃፒ ምንድን ነው ያለችው? አው ሊኖረው ይገባል ያው ሪሌሽን ስለነበርን ያለችው የሆነ ምንም አይነት ስሜት እንኳን የላት። አው እና ደግሞ መስታየት ተሰብሮ ነው የቆረጠኝ ምናምን አይነት ነገር ነው ያለች።
እሱ እንደዚህ ያደረገኝ ያለችውን የበሩ መስታየት ወድቆ ሰበረኝ ምናምን ነገር ነው እና የሆነ የማይመስል ነገር ይዘን አንድ ነገር ይዘን የምንሟገተው ነገር ጎራ መፍጠር ካልሆነ በስተቀር እንደ ናቹራል የሆነ ሶስተኛ ወገን ለሚሆን ውሳኔ አይደለምና እንተው። ግን የነ ማናት ይቻፋ ሰፊ ጆርዲ ምናምን የተባለው ነገር ሌዝቢያን አይደሉም አላለች እንዴ? እሷ እኮ በይፋ በቪዲዮ እኮ አሳይተናለች አይደል? ከሴት ጋር ስተኛ ከሴት ጋር ስትሳሳም ሁሉን ነገር። ከዚህ በላይ ምንድነው ሌዝቢያን ምንድን ሲያደርጉ ነው ማየት ምንፈልግ? ከዚህ በላይ እኮ እነሱ የተለየ ነገር አያደርጉም እኮ። መሪያችሁ እሷ ነች። አንቺ እንደዚህ ብለው እሷን የሚናገሯት ሰዎች ደግሞ ተከታዩቸው ደግሞ እንደ ንብ ነው የሚወርሱት አይደል? እና ይሄ እንዴት አይነት እኔ የተሳሳተ ነገር አላልኩም። ነች አሁንም ነች። በቪዲዮ አሳይተናለች። በዚህ ምክንያት ነው ሀገር ለቃ ሄደችው። ስለዚህ ምንም የተለየ ነገር የለውም። የሷን ተከታይ ማብዛት ትፈልጋለች። ተቀባይነት የለውም ኢትዮጵያ ስራ ይሄ ነገር በድብቅ አለ። በይፋ ግን ተደባይነት ስለሌለው እሷ ደግሞ ይፋ እንዲሆንላት ትፈልጋለች። እንደ ልቧ ሰው ማበላሸት፣ ልጆችን ማበላሸት፣ እህት ወንድሞችን ከትዳር መለያየት፣ የሷ ቢጤ እንዲደርሳቸው የማድረግ አላማ ያላት ልጅ ነች እንጂ የሴቶች ጥቃት እኛ ወንዶችን የማያገባን አስመስለው የሚናገሩት ነገር በጣም በጣም የተሳሳተ ነው። የሴት ልጅ ጥቃት ከሴቷ ይልቅ ወንዱን ነው የሚያምሰለስለው። ግን እኛ ወንዶች በተፈጥሮ መናገር ማንችላቸው ነገሮች ነው። በቃ እንደዚህ እንደ ሴቶቹ ወጠን ማናሳየው ነገር ስለሆነ ያው ወደ ህግ ነው። ህጉ የሚፈርደውን ደግሞ ህጉ ተጠያቂነት ነው እንጂ ያለው ወንዶችን በጅምላ መጨፍጨፍ ምክንያቱ አልታየኝም ሌላ ትርጉም ከሌለው በስተቀር ለማለት ነው። የሴት ልጅ ጥቃት አስፈላጊ አይደለም። ምን አይነት ቅዥቢ እንደሆነ የምታውቀው ጆን ዳንኤል ከሻወር ሲወጣ ለታየው በፓንት ውስጥ አዎ የሚገርም እኮ ነው። ያው አሁን በሷ ቤት ውስጥ በሷ ስልክ ነው ማለሎን ያለው ሻለሎን ያበሩት ለሱ ምን ይሽር ምናምን ብለን በሚለው እንደዚህ ሰድቧታል። የቂጧ ስፋት የምናምኑ ስፋት ይያል እልሽ ኤሉ አቢባ ቤት አሁን ሰምተሽው ከሆነ እንደዚህ ይዞብኝ ከየት አመጣሽው ልኬለት እኮና እሷ ለላከችውን በግድ አስገድዶ ያ አላነሳው ራሷ የላከችውን ነገር እንደዚህ ይዞብኛልና ጉዳ አርጉኝ ብትል ለማን ነው? ምን አይነት መፍትሄ ነው? በህግ ዙሪያስ አንቺን ካብለሽ የሰጠሽው በህግ ምን አይነት ዙሪያ ነው ያለ? እና ሴቶች ራሳቸው ያለያዙትን ነገር በስነ ስርዓት ራሳቸውን እንደ ሴትነት ሴት እኮ ክብር ናት አይደል? የሴት ክብር እኮ ምንም ቦታ የለም እኮ ክብሯን ሞገሷን ራሷ ያልጠበቀችን ሴት ይቅርታ ነው አንደኛ የምናወራው አውሩ እኔ ምንድነው ምክንያቱም በጣም ተቆጣጣርከው ዶክተር ኖ እኔ ዶክተር አይደለም። ዶክተር ያልኩት አንዳንድ ዶክተሮች ተሳሳቱ ነው። ዶክተር አይደለም። ኦኬ ታንክ ዩ ነግረናል እንዴ ስምን ዶክተር ብለህ ከመጣን ከጻፍከው እንጠራዋለን። እኔ ምንድነው አሁን ጥያቄ ማለት ነው አሁን ለጃኒ ይሄ ድምጽ እየሆኗት ያሉት በሙሉ ለራሳቸው ጥቅም ነው አብዛኛው ሰው ማለት ነው። በቃ ይሄ ከሷ በፊት ብዙ ሴት እየተጠቃ ያለ በጣም ብዙ እንትን አሁን ሊያን ታርጌት አድርጎ እያጠቋት ያለ ምንድነው በሷ የሚቀና ሰው በኑሮዋ ኦር በተለያየ ነገር ነው አካውንቷ ይዘጋ ምናምን። ወደነ ጆርዲ ስመጣ ደግሞ እነ ጆርዲ ነው ልጨርስ እነ ጆርዲ እሷን ማጥቃት አይደለም አላማቸው፣ ከስተቷ ማስተማር ነው። ሌሎቹን ከዚህ በኋላ በእሷ ለሚጠቁ ሰዎችም እንትን መሆን የፈለጉት እንጂ በጭራሽ እሷን አካውንት ማዘጋት ምናምን አይደለም አላማቸው። እነሱ ከዚህ በፊት የተጠቁትንም ከዚህ በኋላ ለሚጠቁትም ከለላ መሆን ነው አላማቸው እንጂ ሊያን አንቺ ለምን እንትኑ አልተዘጋም ብለሽ ነው ይሄን ያክል እንትን እያልሽ አላማቸው አይደለም። እሷም መጉለት አይደለም። እሷም ሴት ነች፣ ሴት የምታሳድግ ሴት ነች እሷም። ስለዚህ እንድትጠቃ አይደለም አላማቸው። አልተዘጋም ብዬ ተንጫጫት እኔ አንቺ የሊ አካውንት መዘጋት አለበት ብለሽ ነው በጣም እንደዚህ እየሆንሽ ያለሽው። በዛ ከሆነማ አንቺ የጎዳሽው ሰው እኮ ይበልጣል። ይሄ ህዝብ የዋ ስለሆነ ነው እንጂ ያንቺን አካውንት እኮ ማዘጋት ይችላል ነበር። ይሄ ህዝብ አይደለ አላማው ስሚ ስታዘጊ በውስጥ አናግርሻለሁ ይቅርታ ልልሽ። አንቺ ብዳታም ቆሻሻ ልቃሚ መቻልሽ እንደዛ ምን አይነት ርምጥምጥና የተሸራመጠ ላይፍ ብትኖሪ ነው በቆሻሻ ንፍጣ
ይልሽ ቅድም ያልኩት ነገር ይሄ ነው። አሁን ኤሉ ቅድም ምን አልኩ መሰለሽ? ካስተባባሪው ልክ ተባባሪው ነው ትላለች። አፍሽ ይዘጋና ልቃን ኤሉ ቅድም ያልኩሽ እሱ ነው። ካስተባባሪው ልክ ተባባሪው ነው ማይቻል ብዬሽ ነበር። አስተባባሪዋ በቃ ነገሩን ትቸዋለሁ አለች። ገብቶሻል አይደል? ተባባሪዎቹ ግን እንደዚህ ናቸው። ፈርታ ቢሆንስ ግን ትቸዋለህ ያለችው አንተ ዝም ብለህ ደግሞ እሷ ብቻ አይደለም ቀርጻ ኢቭን ድራግ እየተደረጉ ሰሞኑን አንድ በጣም ወጣት ልጅ ቪዲዮዋ ተለቋል። ድራግ ተደርጋ ቴሌግራም ላይ ልጁ ውጪ ነው የሚኖረው ተደፍራ ማለት ነው። እና ቪዲዮዋ ተለቆ በጣም ላይክ ሰው ጥፋተኛ የሚያደርገው እሷን ነው። አይ እሱ ዝም ብሎ ሴቶችም እየላኩ ነው ምናምን፣ አንዳንዱ ደግሞ ድራግ እየተደረገም ላይክ ካለ ፍላጎቱ እየተደፈረም ነው። ህጻናት ሲደፈሩ አይደል እንዴ? ኖ አይደፈርም አይደለም። ጀነራላይዝ አታድርገው። ኖ ሁሉም ሰው ቀርጾ የሚልከው በቃ አሁን ሞደርን ስለሆነ ሰው የሚወደውን ሰው ያምናል። ሮንግ ነው ያንግ ስለሆኑ ምንም ትክክል ይሁን ሮንግ ይሁን አያውቁም። ግን የሚደፈርም ሰው አለ ድራግ እየተደረገ አንተ ዝም ብለህ እሷ ደግሞ ምናልባት አስፈራርተዋት ይሆናል። ምክንያቱም ያደጉበት ሰፈር አጎቱ የታወቀ ነው። እንዴት አትፈራም? እኔም አሁን ኢትዮጵያ ብኖር እፈራለሁ። ኦብቪየስሊ ኮሶ ተሳደበች አይደል? ከዛ በኋላ ስትሳደብን ቪዲዮ ሰርታለች አይደል? አዎ እንደገና ያደረኩት ነገር ልክ አይመስለኝም ብላ መናገር እኮ ቻናል አላት አይደል? አዎ ጆርዲን ትላንትና የሰራችው ቪዲዮ ላይ ትላንት ወደ የሰራችው ቪዲዮ ላይ ወንጀለኛ እንደውም አንቺ ነሽ ቤቴ ደስ ፖሊስ ከፈለገ መቶ ይጠይቀኝ ብላ ስምትም ነቀነቅ ነበር አይደል? አዎ ታዲያ ፊት ለፊት ላይ ጀግና ከኋላ ጅልጅል ብላ አጫወታት። እሷማ ፈርታ እኮ ነው የቆመችው ለጃኒ ዓላማ ብቻ ከሆነ አይ እሷ ለፎሎና ላይክ ነው። አይ ምክንያቱም እንቁርቲ ናት ያለቻት። ለምንድን ነው ይሄን ጉዳይ ሁላችሁም ወረዱ እንደው ምንም አትረቡ ጋዴሚት ሺቶች ናችሁ ሁላችሁ ስታስጠሉ። እዚህ የእውነት እኔ ብቻ በቃለሁ ጋይስ። አንድ ሽም አትረቢ ዝም ብለሽ ቁጭ ብለሽ ተብተብ አድርጊ። ከተብተብ አታልፉ። ምድረ ተብታቢ የታምራት ገለታ ምናምኖች ሁላ ስታስጠሉ እዚህ እሺ